ደግሞ የጀርመንን እነዚህ ተጽዕኖ ፈጣሪዎችን የጀርመንን ከፍተኛ በአመራር በፖለቲካ ላይ ያሉትን ለኛ ማሸነፍ መቻል አለብን። የምናሸንፈው ኢትዮጵያ ላለ ችግር ሳይሆን እዚሁ ለኛ ችግር እንደዛ ሲሆን ነው እነሱም የሚመጡት። ብዙዎቹንም እኔ ስለማውቃቸው እዚህ ምን ትረዱናላችሁ? በተለይ የኛ እዚህ ተሳልጦ መኖር ይጠቅማል። እኛ በጀርመንና በኢትዮጵያ በአፍሪካና በአውሮፓ መሀል ድልድይ መሆን እንችላለን። የኛ ልጆች ነገ ኃላፊነትን ለጀርመን የሚረከቡ ናቸው። በኢትዮጵያና ኤርትራ መካከል እየናረ የመጣው ውጥረት የኢትዮጵያ የሰላም ሚኒስትር ሰጡት የተባለው መግለጫና የሀገሪቱ ሰላም ዩክሬን በሩሲያ ላይ የከፈተችው ድንገተኛ ጥቃት ሳምንቱን የብዙ የማህበራዊ መገናኛ ዘዴ ተከታታዮችን አስተያየት ከሳቡ ርዕሶች የጎሉት ናቸው። ከተሰጡት አስተያየቶች ስድብና ዘለፋውን ነቅሰን ጥለን ጥቂቱን እናሰማችኋለን። ኢሳያስ አፈወርቂ ባለፈው ግንቦት 16 ኢትዮጵያም በጣሙን ገዢ ፓርቲዋን ብልጽግናን የውጭ ኃይላት ወኪል ወይም ተገዢ እና ጦር መሳሪያ የሚያከማች እያሉ በይፋ ከወነጀሉ ወዲህ ከዓመት ከመንፈቅ በላይ ውስጥ ውስጡን ሲትመከመክ የነበረው የሁለቱ መንግስታት ጠብ እየናረ መጥቷል። የሁለቱ ሀገራት ባለስልጣናትና ደጋፊዎቻቸው የገጠሙት የቃላት ጦርነትም በያዝነው ሳምንት እየተባባሰ ነው። ብዙ ወርቅ ማሩ በፌስቡክ በእንግሊዝኛ ባሰፈረው መልእክት ውጥረቱ በዲፕሎማሲያዊ መንገድ እንዲረግብ ይመክራል። የኢትዮጵያ መንግስት ችግሩን በኃይል ለመፍታት ከመሞከር ይልቅ ከኤርትራ መንግስት ጋር ዲፕሎማሲያዊ መፍትሄ ለመፈለግ ከፍተኛ ጥረት ቢያደርግ ጥሩ ነው ይላል ብዙ ወርቅ ማሩ። አህመድ ሙስጠፋ እሱም በፌስቡክ ይጠይቃል። ኢሱ ጪሱ ብላችሁ አስጨፍራችሁን ነበረ። አሁን ኢሱ ገልቱ ብላችሁ ልታጨርሱን ነው? ጥያቄውን በሁለት ቃል አጋኖ ምልክት አሳረገ። ባርክልኝ ጫኔ አድነው አይጉድ ሌላ ጦርነት እንደ መስጋትም እንደ መገረምም እያለ ቀጠለ ጥያቄ አዘል ትዝብቱን። ኢትዮጵያ መቼ ለማትናፍቅ ይሆን? አዲሱ አበበ በጦርነትም በኑሮ ውድነትም የሚወድመው የደሃ ልጅ እንጂ አቀጣጣዎች አይደሉም አለ በፌስቡክ። ቀጠለም እረፉ ደሃ ነቅቷል ብሎ ሀብታሙ አራጋውም ተመሳሳይ አስተያየት ነው ያለው። ለህዝቦች አስቡ፣ መሪዎች በጦርነቱ ወቅት አይገኙም ይላል። መርሻ ዋዋ በምንም ምክንያቶች ጦርነት አንፈልግም። ላሚቲኮ የሚል የፌስቡክ ስም ያላት ወይም ያለው አስተያየት ሰጭ ደግሞ ጦርነት አንፈልግም አለች ወይም አለ በእንግሊዘኛ ቋንቋ። ጌታሁን ታደሰ ሁለቱም ብሎ በነጠብጣብ አንጠልጥሎቶ አረፍ። የኢትዮጵያ የሰላም ሚኒስትር ሰጡት የተባለው መግለጫ ነው። ለኢትዮጵያ መንግስት የሚወግኑ መገናኛ ዘዴዎች በያዝነው ሳምንት አጋማሽ እንደዘገቡት የሰላም ሚኒስትር መሐመድ ኢድሪስ ኢትዮጵያ ውስጥ በሁሉም አካባቢዎች አስተማማኝ ሰላም ለማስፈን ውጤታማ ያሉት ተግባር ተከናውኗል። በዘገባው መሰረት ሚኒስትሩ የፕሪቶሪያ ስምምነት ከተፈረመ ወዲህ ትግራይ ክልል የመማር ማስተማርን ሂደት ጨምሮ መደበኛ የሰዎች ሰላማዊ እንቅስቃሴ መኖሩን ተናግረዋል። አማራ ክልልም ከ2 ዓመታት በፊት ከነበረው ሁኔታ የተሻለ የሰላም አየር መኖሩን የሰላም ሚኒስትሩ ተናግረዋል። እንደ ዘገባው ትግራይ ክልል ፖለቲካዊ ውጥረት፣ በብዙ መቶ ሺህ የሚቆጠሩ ተፈናቃዮች ወደ የቀያቸው ያለመመለስ ችግር፣ ምናልባትም ሌላ ጦርነት በሚያሰጋበት በአሁኑ ወቅት በአማራና በኦሮሚያ ክልሎች የመንግስት ኃይላትና በየክልሎቹ የሚገኙ ታጣቂዎች የገጠሙት ግጭት ባየለበት ርዕሰ ከተማ አዲስ አበባን ጨምሮ ሰዎች መታገት፣ መዘረፍ፣ ሲከፋም መገደላቸው በሚዘገብበት መሃል ሰሞኑን የሰላም ሚኒስትሩ ሰላም ሰፍኗል አሉ መባሉ ለብዙዎች አጠያያቂ እንቆቅልሽ ብጤም ሆኗል። ብርሃኑ ሐለፎም ተምታታ ይላል ተቃርኖውን። ዜናው ሰላም ሆኗል ይላል።
ከዚያ ቀጥሎ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ማዕድ ለቀዋልና ተፈናቀሉ ይላል። ተምታታኮ የብርሃኑ ሐለፈው ማስተያየት ነው። እሸቱ ጉዲሳ እሱም በፌስቡክ ጥያቄ ብጤ አለው። እረ እንዲያው ምን ይሻላቸዋል የሚል ጥያቄ። በዚህ ግን አላበቃም። ሰው በየመንገዱ እየተገደለና እየታገተ እያዩ ሰላም ነው ማለት ምን ማለት ነው? እንደገና ጠየቀ። ራሱ መለሰም ፍርዱን ለእግዚአብሔር እንተወው ብሎ። ውቤ ውባዲስ በበኩሉ ሰላም ሰፈነ የምትሉት ለሰላም ምን አስተዋጽኦ አደረጋችሁና ነው ይጠይቃል። ያጠናችሁት እንዲያው ለመሆኑ ውሸት ነው እንዴ እያለ ቀጠለ ውቤ ውባዲስ። ኡመር ፈድሉም ተመሳሳይ አስተያየት ሰጥቷል። ያው እሱም በፌስቡክ ሰላም ለማስፈን ምንም አይነት ውጤታማ ስራ አልተሰራም። የኡመር ፈድሉ አስተያየት ነው። አበባው መኳንንት የማታ ደግሞ የሰላም ሚኒስቴር ያላት ሀገር ይላል ኢትዮጵያን፣ ግን አንድም ቀን ሰላም አግኝታ ያላደረች ሀገር። አበቃ። አብዲ ሰዒድ አጭር አስተያየት አለው። ሰላም እንኳ ርቆናል የምትል። እስማኤል ጋሹም ገረመኝ ባይ ነው። ማን ይታመን ይሆን ጠየቀ እስማኤል ጋሹ። ዩክሬን ባለፈው እሁድ ሩሲያ ላይ ድንገት የከፈተችውን የሰው አልባ ወይም የድሮኖች ጥቃትን የሚመለከት ነው። የዩክሬን የስለላ ድርጅት ባለፈው እሁድ ያዘመታቸው በርካታ ሰው አልባ አውሮፕላኖች ቢያንስ 4 የሩሲያ የጦር ሰፈሮችን ደብድበዋል። የዩክሬን ባለስልጣናት እንዳሉት ጥቃቱን ለማድረስ የሀገሪቱ የስለላ የጦርና የቴክኖሎጂ ባለሙያዎች ከ1 ዓመት ከመንፈቅ በላይ ጥናት ዝግጅትና ስልቱን ሲያቀለጣጥፉት ነበረ። ከዩክሬን ድንበር 4300 ኪሎ ሜትር ድረስ በሚርቁ የሩሲያ የጦር ሰፈሮች ላይ በተሰነዘረው ጥቃት የሩሲያ ኒኩሌር ተሸካሚዎችን ጨምሮ 41 የረጅም ርቀት ተጓዥ ስልታዊ ተዋጊ ጀቶች ተመትተዋል። ከ41ዱ 13ቱ ሙሉ በሙሉ መጋየታቸውን የዩክሬን ባለስልጣናት አስታውቀዋል። ሩሲያም ለብቀላ እየዛተች ነው። ፀሐይ ብራቅ አልፎ አልፎም ቢሆን ጥጋበኞችን እንዲህ ማስተንፈሱ ጥሩ ነው ትላለች ወይም ይላል። ስዩም መኮንን ግን በፌስቡክ አይጥ ለሞቷ የድመት አፍንጫ ታሸታለች እያለ ቀጠለ። የዩክሬኑ ፕሬዝደንት ቮልዶሚር ዜሌንስኪ የውሸት እርዳታ ተማምኖ አንበሳውን የሩሲያ ፕሬዝደንት ቭላዲሚር ፑቲንን ነካክቶ ዋጋውን እያገኘ ነው። ስዩም መኮንን ነው ይህን ባው። አንተነህ አጸፋው እጅግ ይከፋል፣ ምናልባትም ኔቶን ጭምር ወደ ጦርነት ጎትቶ የሚያስገባ ነው ይላል። ገብሬ ሽፍቴም የዩክሬንን እርምጃ የልጅ ሩጫ በማለት ተሳልቆበታል። ተሾመ ወልዴ በፌስቡክ የሩሲያን አጸፋ ሳስበው ይሰቀጥጣል፣ እየጸለየ እንደሆነም ጽፏል። ጸሎቴ ጓድ ፑቲን ኒኩሌር እንዳይጠቀም ነው። ሰዓዳ ቼማ መሐመድ ግን በፌስቡክ እንደጻፈችው ለሁሉም ገና ማረጋገጫ ትጠይቃለች። ወላሂ በሉስቲ አለች ሰዓዳ። የማህበራዊ መገናኛ ዘዴዎች ቅኝት የዛሬው ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱን በመምራት አብሬያችሁ ቆየሁት ማንተጋፍቶ ስለሺ ነኝ። እናንተም አብራችሁን በመቆየታችሁ ከልብ አመሰግናለሁ። አሁን በቀሩን ጥቂት ደቂቃዎች የማጠቃለያውን ዜና አስደምጣችኋለሁ። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ሲሉ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ የሚኒስትሮች ምክር ቤት ለ2018 ዓ.ም 2 ትሪሊዮን ብር የሚጠጋ የፌዴራል መንግስት በጀት አጸደቀ። በዘንድሮ ሀጅ ከ1.5 ሚሊዮን በላይ የውጭ ሀገራት ምዕመናን ተሳታፊ እንደሆኑ የሳውዲ አረቢያ መንግስት